የምታውቀው ከሆነ በአረብኛ ሰዎች ከሆኑ የከፈቱልህ ወንድሜ ሰኢድ ነው የሚለው፣ ግን አማርኛ ትችላለህ። ምክንያቱም ሳትሰግዱ እንዳትሞቱ ብለክ ፕሮፋይልክ ላይ ጽፈሃል። ስለዚህ አማርኛ ታውቃለህ። ሰኢድ ነው የሚለው በአረብኛ ጽሁፉ። እንዴ why you leave? ለምን ወጣ? ሰኢድ እውነትህን ከሆነ ድጋሚ ጻፍ እናስገባሃለን እባክህ። ኔትወርክ ነው የሚያበራው የሚያጠፋው ኔትወርክ ነው ሚውቱን ከሆነ እስኪ ልታቆሳችሁ ካላችሁ። በተረፈ እንግዲህ ፈጣሪ ይርዳን። በቃ ሂድ እረፍ ብርሃኑ። አዲስ ነገር ሲገኝ እነግርሃለሁ። እሺ የቅድሟም ልጅ ማስፈራሪያ ደረሳት፣ በዛው ጠፋች። እኔ እንጃ ተናግረሽ የለ ቪዲዮ ላይ ስሟን። ኧረ አልተናገርኩም አላውቀውም ነው ያልኩት። ማሪ ባውቀውማ ደስ ይለኛል። ስሟን አናውቀውም። ይህንንም ቤቲ ከላከችው ቪዲዮ ላይ ስክሪንሾት አድርጌ ነው ፎቶ እና በቃ ሂድና እረፍት አድርግ። አዲስ ነገር ከሰማው እነግርሃለሁ። እንግዲህ ኤደንን ነው የምንጠብቀው። ከወንድምህ ከአይፎክሩ ጋር ያወራች ሴትዮ ያወራች ፋሲካ ቤቲ ከሰኔ 27 ነው ከኢትዮጵያ ወጣችሁ። እንዴት እንደዛ ብለህ ልታሰብ ትችላለህ? ኤደን ፋሲካ ራሱ እኮ ፋሲካ በኤደን ስም እየነገደች እንደሆነ እንኳን ጉዳዩን አብላልቼ የደረስኩበት እኔ ነኝ። ያ ማለት ኤደን ተጠያቂ አይደለችም አይደለም። ኤደን ተጠያቂ ናት። በምን ቤቲን አሳምና ከሀገር ያስወጣቻት ኤደን ናት። ገባክ? ይሄን እኮ አሁን እኮ ኤደን ትሁን ምን ትሁን እኮ አሁን ኤደን ስትፈታ ወይም እነኛ ቢገኙ አሁን ማስረጃ አለ። በኤደን ቲክቶክ የተጻጻፉት አቡ አንዴ እና ማስረጃስ በኤደን ቲክቶክ አካውንት የተጻጻፉት አቡ አቤት እኔ አሁን ምን ተረዳው መሰለሽ? አሁን በእነሱ በሚሉት ጉዳይ አሁን አንድ የተረዳሁት ነገር አለ። ወንድምየውን አከስተርከኝ ያለችው ብር 200 ምናምን ሺህ ብር አለ የተከፈለ የተባለው። ወንድም ለምን ቀር አከስተርከኝ ያለችውን ብር እኔ በእነሱ አሁን እያስለከች እያጣጣች ነው የሚመስለኝ። አሁን ሲመስለኝ ነው ማለት ነው። ኤደን ሳትሆን ያቺ የደወለችለት አከስተርከኝ ያለችውን በሱ የተከሰረችውን ብር ያን እያጣጣች ነው የሚመስለኝ። አሁን እያስለከቻችሁ ያለች ነው የሚመስለኝ እንደኔ ሐሳብ ማለት ነው። ይደላላ ብሩን በሰው ተኩ ብላ በዛኛው በእንትና የቀረበ አይፎክሩም የቀረበትን ብር እያጣጣች ነው የሚመስለኝ፣ እየተቀበለች ነው የሚመስለኝ። በቃ በተዘዋዋሪ ፋሲካ የምትሏት አንተ ያላችኋት? አዎ ላስረዳክ። እኔ ለምን ለማለት እንደፈለገ ብርሃኑ ላስረዳክ። አያሌው ፋሲካ ኤደን ከአይፎክሩ ጋር አይፎክሩ ከኤደን ጋር ሊመጣ ነበረ፣ ግን በአጋጣሚ አልመጣም ቀረ። ከዛ በኋላ ፋሲካ ያንተንም እኮ ለነዛ ለደላሎቹ ለሚያመጡልኝ ያንተንም ከፍዬ ነበር። ለምን አከስተርከኝ? መታወቂያ ተልኮ ለምን አከስተርከኝ ብላ ኤደንን በይ ወንድምሽ በመቅረቱ የከሰረውን ገንዘብ ሌላ ሰው እንዲመጣ አድርጊ፣ ያ ሰው ይከፍላል ብላ ስትላት፣ እሷ ደግሞ ቤቴሌምን አሳምና ጉዞ እንድጀምር አደረገች። ለምን ስትደርስ ቤቴሌም ያግቱና ቤተሰብን ያስጨንቃሉ፣ ብር ላኩ እያሉ። እንደዚህ ነው አሁን የሚያደርጉት። ግዴታ ገንዘብ ሊኖርክ አይገባም ለመሄድ። ገባክ? ከዛ ሰው እንዲተኩ ማድረግ ነው። አዎ ያከሰረ ሰው ይተካል። ስለዚህ ቤቴሌምን እንድትተካ ኤደንን ሰው አምጪ ስትባል ቤቴሌምን አሳምና እንድትመጣ አደረገቻት። እንግዲህ ጅቡቲ ስትደርስ መንገድ ላይ ሙቀቱ አሁን እኮ ልጅቷ አሁን እኮ ልንገርህ አያሌው ቤቴሌም በተፈጥሮ ሞት ከሞተች የፈጣሪ ሞቷን ቀኗ ደርሶ ከሞተች ሙቀቱን መቋቋም አቅቷት መንገድ ላይ ከሞተች ማንም ተጠያቂ አይደለም። ቀኗ ደረሰ ሞተች። መሸሽና ስልክ መዝጋት መሞቷ በምንድን ነው? አሁን እኮ የእሷ ሞት እኮ እኛ ሁላችንም ያንገበግበናል። ታውቂያለሽ? አሁን እቺ መሞቷን እንዴት እርግጠኛ እናድርግ? አሁን ብሬም ሆነ አንቺም ሆነ አሁን ይሄን እንዴት ነው አሁን እነኚህ ልጆች በምን እንትን ነገር ነው የሚገኙት? አሁን ወንድና ሴቷ አልፈዋል ተብሏል። እንዳለፉት አሁን በምን እርግጠኛ ሆኖ ነው ማለፋና አለማለፋቸው? እርግጠኛ ሁለቱ ሳውዲ ገብተዋል ብላለች ደላላዋ ፋሲካ። ሁለቱ ሳውዲ ደርሰዋል ብላለች።
አዎ በሰላም ገብተዋል። ይሄ ራሱ በሰላም ገብተናል ብሎ ለብሬ ያናገረበት ማስረጃ ቮይስ አለ ሙሉ ቀን። ስለዚህ እነዚህ ሰዎች ናቸው ብቸኛ ምስክር። ቤቴሌም ትሙት ወይስ ትታገት ምን ትሆን ብቸኛ ምስክር ሙሉ ጌታና እቺ ልጅ ስሟን አናውቀውም። አብራ ከቤቴሌም ጋር ከተቀረጹት ቪዲዮ ላይ ነው ስክሪንሻት ያደረኩትኝ። እጃቸው በካቴና ተጥሮ ቤቴሌም ለቤተሰብ እንደዚህ ቀርጻ ከላከችው ላይ። ስለዚህ እቺ ልጅና ሙሉ ቀን ናቸው ብቸኛ ምስክር። ቤቴሌም በካቴና ታስሮ የላካችሁ ማን ነች? ቤቴሌም በህይወት ያለች ቤቴሌም በህይወት ያለች ተይዘናል ብላ እንደዚህ ቪዲዮ ቀርጻ እንደዚህ ራሷን በራሷ ቀርጻ የዚህና ራሷን እንደዚህ ቀርጻ ሁለታቸውን በአንድ ካቴና እንደዚህ ያሰሩበት ጅቡቲ ደርሰን ተይዘናል ብላ የመጨረሻ ቪዲዮ ለቤተሰብ ከላከችው ላይ ነው ይሄንን ፎቶ ስክሪንሻት ያደረኩት። ስለዚህ አብረው ነበሩ እነዚህ ሁለቱ በሰላም ሳውዲ ገብተዋል። ብቸኛ ምስክሮች ቤቴሌም ትሙት ትታገት ምስክሮች እነዚህ ሁለቱ ናቸው። ኤደን ስትወጣ ደግሞ ኤደን ጉዳዩን እንዴት እንደጠራቻት እንዴት የቤተሰቦቿን እሷ ችግር ላይ ስትሞት እውነት ከሞተች ወይንም ችግር ላይ ናት ወይ ታግታም ከሆነ ችግር ላይ ናት ብላ ተጻጻፋ በቲክቶክ የቤተሰቦቿን ስልክ ቁጥር ተቀብላ ኤደን ለደላላዋ ፋሲካ የሰጠችው ናት። ይሄ የኔ ግምት ነው። ቤተሰቦቿ የሚያምኑት ኤደን እና ፋሲካ አንድ ሰው ናቸው ብለው ነው የሚያምኑት። እኔ ደግሞ አንድ ሰው ናቸው ብዬ አላምንም። ጉዳዩን ስመረምር የደረስኩበት ኤደን ፋሲካ ወንድምሽ አይፎክሩ ባለመምጣቱ የከሰርኩትን ኪሳራ ሰው አምጪና ተኪ የሚከፍል ሰው ተኪ ስትላት ቤቴሌምን ጀንጅና ሳምና ጉዞ እንድትጀምር አደረገቻት። አሁን የፋሲካ አድራሻ ምንም አይታወቅም። አሁን ይዛቸው ሄደችው ሪካርዱን እንደሰማው እኮ ዛሬ አሁን ቀን ሙሉ 10 ደቂቃ ምናምን ያወራችበት አይፎክሩ ጋር እየሰማሁት ነበር በአጋጣሚ። እንደውም ደርሰዋል ስልካቸው ዘግቶ ነው መሰለኝ ምናምን እያለች እንደውም አይፎክሩ እንዳልሽው አይፎክሩም እንዲሄድ ፍላጎት አላቸው ፍላጎትም ነበራት። እንደውም እሱ ሲቀር ነው የተበሳጨችው። ግማሽ ላይ እንደውም ደርሼበታለሁ እኔ ከሰማሁ በኋላ እኔ ምንም ነገር የሰማሁት ነገር የለም። በአንድ ወሯ ምናምን የሰማሁት እኔ ግንቦት 15 16 አካባቢ ነው የተነገረኝ። እሷ የወጣች ሚያዝያ ምናምን ነው። ይሄን ሁሉ ኬዙን አይፎክሩ ያውቃል። ዞሮ አይፎክሩ ጋር እየተደዋወሉ ነበረ። ሊሄድ ፈልጋ ነበር እንዳልሽው አይፎክሩ ቀረ። በዛ ምክንያት አሁን እንደዛ ልታረግ ሴራ እንደዛ ልታረግ ትችላለች። አሁን ማነች ፋሲካ የፋሲካ አድራሻውን የት እንዳለ አይታወቅም አለ ሰው አግኝተናል የሚያውቃት ሰው ፋሲካን እያመጡልን ነው። እሷ ከተገኘ ታዲያ እኮ አሁን እኮ ትንሽ ፍንጭ ይገኛል እኮ እያመጡልን ነው እየፈለግን ነው። ሳውዲ የነኝ ግን አልተገኘም እየፈለግን ነው። አሁን እሱ ማጣ እናንተ አትደውልም ለማ ለደላላው ነው። አውዬ እኔ እኮ እየነገርኩሽ ነው። አሁንም መደወል እችላለሁ ግን ቀሙሉ ደውያለሁ። አሁንም ደውል ካልሽኝ እደውላለሁ። ይሄ እኮ የሁላችንም እኮ የደህንነት እንትን እኮ ነው። ያለ አያሌ ወይ በሬ የቀረው ብር ከተከፈለ በኋላ ትለቀቃለች ብለዋል አይደለ? ትለቀቃለች ሳይሆን እንነጋገራለን። አሁን 250 ሺህ አስገቡ። ኤደንም ያለችኝ 250 ሺህ አስገቡና አወራሃለሁ አለችኝ። ከዛ በኋላ ደላላው ደግሞ ያለውን 250 ሺህ አስገባና ያለውን ደግሞ አረጓነች ማነች ጠይቀን የሆነ ሪከርድ ላይ ከሰማሽው ሀቡ አረጓነች ምናምን ጠይቀን እስቲ እሺ ካለችን ምናምን አለና ማነች አረጓ ስለው ያንተ ልጅ ነው አለኝ። ስነቃበት ስገባ ወደዛ ስገባ ያንተ ልጅ ነው አለኝ። ስማቸውን ይቀያየራል በመሰረቱ። እሷን ጠይቀን እሺ ካለች ሌላ ደግሞ ሌላ አረጓ የምትባል እሱ ጠይቅሶልኝ እስቲ ልብ ብለሽ አዳምጪው ሪከርድ የላኩሽ ላይ አረጓነች ምናምንና እሷን ጠይቀን እሺ ካለች እንትን እንላለን። ማነች አረጓ ስለው ያንተ ልጅ ነው ምናምን ብሎ ወደ ኤደን አዞረ ጉዳዩን። ስለዚህ አሁን በ250 አንድ ስም አይዝም ደላላ። ሁሌም ለኔ ሌላ ስም ላንተ ሌላ ስም ለሆነ ሰው ሌላ ስም ነው የሚሰጠው ደላላ። ደላላ አንድ ስም የለውም። በየሄደበት የተለያየ ስም እየፈጠረ ነው ሰዎች የሚተዋወቀው። ይሄ የደላላ ስታይል ነው። ቁጥር ይቀያይራሉ፣ ስም ይቀያይራሉ። በፍጹም ራሳቸውን በቪዲዮ አያሳዩም። እንዲህ ናቸው ደላሎች። አንድ ሁለተኛ ነገር ደግሞ እኔ አሁን ማወቅ የምፈልገው ኤደንን ማን ነው ያገናኛት ከፋሲካ ጋር? ኤደን ወደ ሳውዲ አረቢያ ጉዞ ስታሰብ ደላላ ማን ያገናኛት? እሱን ማምናቀው እሱ ቢታወቀው ትልቅ ፍንጭም ይሆናል እኮ። አሁን ደላላው እኮ ቢታወቅ እኮ በጣም አሪፍ ነበር። አንደኛ ኤደንን ያገናኛት ይቺ ልጅ ከየት የመጣች ነች? እንደውም የጎረቤት ልጅ ነች። እንደውም ቤተሰብ ነች። እንደ ቤተሰብ ላግዝ ብፈልግ ኖሮ እሷን አግዛት ነበረ።
እንደውም እኔ እናንተ 300 ምናምን ሺህ እንትን በሉ እኔ 200 ሺህ አግዛለሁ። እሷ ማነችና 200 ሺህ የምታግዘው? ይችልማ እውነት ከደላሎች ያለችበት አውቃ እሳት ውስጥ ያስገባቻቸው እሷ ነች ብዬ ነው እኔ የገመኩት። እንደውም ፋሲካ ማለት ነው። አሁንም እኮ ጎል አሁን እኮ ሪካርዱን ብትሰሚ እኮ እኔ እኮ በእኔ ምክንያት ስለመጣች ነይ እኔ እኮ ምንም አይደለሽም የእናቶቿ ልጆች የእናቷ ልጅ የከዳት እኔ ምንድን ነኝ ምናምን ብላ ነው ከእንትኑ የወጣችው ከመስመር የወጣችው። ከዛ ጀምራ ደውላ አታውቅም። እንደውም ሲደውሉልህ በስነ ስርዓት አናግራቸው እንዳትቆጣቸው እንትን እንዳይጎዷት ምናምን ብላ ከሰማሽ ሪካርዱ ማለት ነው። ደላላ ፋሲካ ናት የኤደን ደላላ። ግን ማን ነው ያገናኛቸው? እንዴት ነው የተገናኙት? አንድ ሰው በባህር ጉዞ ሲጀምር ለቤተሰቡ ስደርስ እዛ ይሄንን ብር አስገቡልኝ ወይንም የሆነ ነገር ኮንኩኝ ይሄ ሰው ነው ይጠራኝ ወይም ይሄ ሰው ጋር ነው መሄደው ብሎ ቁጥር ያስቀምጣል። ስለዚህ ኤደን ጉዞ ስትጀምር እናንተ ጋር የምሄደው ወደዚህ ነው ይሄ ሰው ጋር ብላ ቁጥር አላስቀመጠችው ኤደን? ኧረ የለም ጭራሽ እኔ እኮ አላውቅም ሀቡ። እንደውም አሁን በህጋዊ ትምህርት አይፎክሩ ያውቃል። ምክንያቱም አይፎክሩ መታወቂያውን ለፋሲካ ልኮ ነበራ። አይፎክሩ ያውቃል ኦልሬዲ። ለምን መታወቂያውን ልኮ ነበር፣ እሱም አብሮ ተጓዥ ስለነበረ። እሱን በይኝ። እኔ ግን የማውቀው ጉዳይ የለም ምንም ነገር የማውቀው እኔ ስለማስቀራ ስለምታውቅ እኔ ምንም ነገር አናገረች ነገር የለም። አሁን አይፎክሩም ይሄ መረጃ ይኖረዋል ብዬ ገምት ሲል ደውለትና የሚገባ ከሆነ ምናልባት ፎቶውን ልኮ መታወቂያውን ልኳል እኮ የፋሲካ ቁጥር እሱ ኤደን ከኢትዮጵያ ሳትወጣ ማለው የፋሲካ ቁጥር። ምክንያቱም መታወቂያውን ልኮ ነበር በቴሌግራም ራሱ ብሎኛል። ከዛ ቀረ በመቅረቱ ነው የተናደደች። እሺ መረጃ አሁን እሱ ደግሞ እንቀላል ነበር እኮ አሁን እኮ ፋሲካ እነ ኤደን ሰብስባ ምናልባት እኔ የሆነ ትውውቅ ነገር ይኖራቸው ይሆን ወይም ፋሲካ በደላላ አማካኝነት እነ ኤደን ያገኘችበት ደላላ ምናልባት እሱ የሚያውቀው ከሆነ ይሄን አልጠየሽውም? እንደሱን ማንን አይፎክሩ ምኑን ይሄን ደላላ ምናልባት እነሱ ያገናኘች ደላላ ምናልባት ታውቃለህ ወይ ምናምን መረጃ እዛ ሲደርሱ ለማን እንደሚደውሉ ምናምን ነገር አንቺ አሁን የጠየሽውን አልጠየኩትም። ጠየሽው? አዎ በራ ውስጥ ያው ልጠይቀው ወይስ ስልክ እያወጣው ነው? እሺ የሚሰራልኝ ከሆነ ስልኩ የሚሰራ ከሆነ ደውሉልኝ። ስልክ የለም ደውልልኝ። አያሌው ቪዲዮ አብርተህ ደውል ፕሊዝ። ሄሎ 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 ሀቡ። አቤት። ወይ ምን አልሽኝ? በቪዲዮ ውጣና ደውል ነው ያልኩህ። በቪዲዮ ሆነክ ደውል እያሉ ነው ተመልካቾች። እሺ እሺ ስልክ ልስጥህ 09 ደውል። ሄል
Fui me katatle mana? Anda mau kara surulin. Lu just para gitu. ይቅርታ አቡ እየደወልኩ ነው አልሰራ ብሎኝ ነው እየጠራልኝ ነው እሺ ችግር የለም እሺ ይለይ ኩሎ ታውቃን ከሰይደ ሀቡ አቤት ሀቡ አቤት ስልኩን እኮ ወዴት እንደሚደውል እኮ እኛ ማወቅ አንችልም አይደል? ያሳየናል። ሪከርድ ያደርግልኝና ይነግረኛል። እዚህ ጋር አደባባይ ላይማ የደለላ ቁጥር አያሳይም። ይሄማ ጥሩ አይደለም። አዎ ሪከርድ ለኔ ይልክልኛል እንጂ የሰው ቁጥር ወይ አባት ይቅርታ። አረ ምንም አትጠራጠር። እኔ ፈጣሪ ተው እውነት እሺ እኔ ቢያንስ አንተ ላዘንከው ሀዘን እኔም ውስጤ በጣም ነው የቆሰለው እውነት ለመናገር ማለት ነው። ይሄ በፈጣሪ ስም ነው የምነግርህ። እግዚአብሔር ነው የምልህ። በምንም ነገር አትጠራጠር። እኔ እውነት የኔም ያንተም ስደተኛ ናቸው። የኔም እየተሰቃየ ነው። ያንተም አሁን ይሁን ትሙት አትሙት ፈጣሪ እውነት እንደው በነፍስ በህይወት ያኑርልን። ይሄ ሁሉ ልፋታችን በህይወት እንድንኖር ነው እኛ ጥረታችን። እውነት ነው። የሚያወጣው አንድ ፈጣሪ ብቻ ነው። እውነታውን የሚያወጣው አንድ ፈጣሪ ብቻ፣ የሰው ልጅ አይደለም። እኛ ግን ዝም ብለን ነገሮችን እየጎረጎርን ለማውጣት ጥረት እያደረግን ነው ከፈጣሪ ጋር ከሀቡ ጋር ማለት ነው። ኢንሻአላህ ግን ያው እህቱን አጥቷል። ትክክል ነው። አሁን እንደው ፈጣሪ እውነት አሁን ሰው ነው ያለው አይደለ? አስመስለው ምን ብለው ነው ሰው ልኮልን አይደለ? ፈጣሪ ያን ያስመሰሉትን ሁሉ ይሰርዝልን፣ በሰላም በህይወት ትኑርልን። እውነት ነው የምነግራችሁ። አሜን ያ ረብ። አሜን አባት። እሱ ነው አሁን ጸሎት። እሺ አባስ። እሺ እኔ አሁን ባለቤቴ ጋር እየደወልኩ ነበረ። አሁን የእሷም ስልክ ቢሆነኝ አይፎክሩን ስልክ እያወጣው ነው። ይኸው እያወጣው ነው የአይፎክሩን ስልክ። እሺ አንቺ ጋራችሁበትም የኤደን ወይ ስላኪልኝ አንቺ አናገርሽበትም ማለት ነው። ያን ገባ መሰለኝ። አልገባም እንትን ነው ዋትስአፕ
አዎ አልደወልኩትም። ቲክቶክ ላይ ስክሪን ሪከርድ አድርጓል እኮ በየቤቱ አለ ቲክቶክ ላይ ኮዱን ይጽፋል። አይፎክሩ ኮዱን ይጽፋል። ሞዴሬተሮች አስገቡት። ትናንትና የገባክበት ራሱ ኮድ ነው። ሄሎ ሄሎ፣ አቤት። ግባ ሀቡ ገብታለች። ግባ እስኪ ግባ፣ ኮድክን አስገባና ግባ እያለች ነው። ግባ ዋትስአፕ ላይ እየነገርኳት ነበር። አልመለስ ላይ ነው እኮ ይኸው አልኩህ እኮ የትናንትናው ኮድ ራሱ ኮድ ስጭኝ እኮ ትናንትና የጻፍከው ኮድ ራሱን ጻፈው ደግመህ። የትናንቱን? አዎ የትናንቱ። ግባ ቶሎ። አሁን ደውልለታል ለደላላው ወጥቼ በዚህ ልደውልለት። ወጥቼ ቪዲዮ ያበራከው እኮ ደላላው ጋር ልትደውል መስሎኝ። በዚህ ስልክ ነው ያለው መደወያክ? መደወያ ወደ ደላላው። ኦኬ። ስለዚህ ከወጣክ ታዲያ እንዴት ነው የምናደርገው? እኮ እሱ እኮ ነው ግራ የገባኝ እኔ። ወጥተክ ደውለክ ወይ ሪከርድ አድርግና ላክልኛ በውስጥ ደውለህ ስትደውል ሪከርድ አድርገህ ላክልኝ። ካነሳልኝ? አዎ እሺ። አይፎክሩ እንዴት ነህ? እግዚአብሔር ይመስገን። ሰላም ዋላችሁ? አው አለን። ዛሬ እኮ ጠፋክ። አለሁኝ። ላይቭ ላይ ያየሁሽ ነበር እና ስትገቢና ይሄ ጉዳይ ስትጀምሩት ነበር የምጠብቀው። አሁን ደግሞ ትንሽ ወጣ ብዬ ነበር፣ ስልኬን ማላስኩት ነበር፣ ለዛ ነው። ኦኬ። አዎ ቮይስ አድርጌልክ እኮ ሳታየው ስትቀር። አዎ አላየሁት ነበር። እሱ ነው። ምን አዲስ ነገር አለ? ምን አዲስ ነገር አገኘክ? ኧረ አዲስ ነገር ምንም የለም። ስልክም ዛሬ ደላላው ጋር ራሱ ደውዬ ነበር፣ ስልኩ አልሰራልኝም። እሺ ደውዬ ነበር፣ ስልኩ አልሰራልኝም። እንግዲህ ምንም አዲስ ነገር የለም። እኛም እንግዲህ እየፈለግን ነው ሙሉ ቀንንና እችን ልጅ አብረዋት ከቤቴልም ጋር የተጓዙትን ልጆች። ኢንቦክስ ያደርግልሽ አዲስ ነገር የለም? ኮሜንት ላይ ምናምን ትናንት ነው ያዩኝ ስለነበረ ምናልባት ኢንቦክስ ያደርግልሽ ሰው የለም? ዛሬ ለኔ እኮ ማንም ኢንቦክስ ማድረግ አይችልም። ኢንቦክስ ዝግ ነው። ኮሜንት ላይ ነው ሁሉ ነገር የሚያልቀው። እንትን አንቺ ደውይ ሀቡዬ ነው። እኔ መደወል የለብኝም። እኔ መደወል የሰውን ህይወት አደጋ ላይ መጣል ነው። እኔ ከደወልኩኝ ከቤተሰብ ብቻ ነው ለደላላ የሚደወለው። እኔ መደወል የለብኝም ጋይስ። አይ ምናልባት ኢንቦክስ ላይ እንትን ላይ ባዮ ላይ የዋትስአፕ እንትንሽ ሊንክ ስላለ የኔ አይደለም፣ የዲዛይር ኦንላይን ስኩል ትምህርት ቤት ሊንክ ነው። ኦኬ እሺ። እንትን ፋሲካንና ኤደንን ማን ያስተዋወቃችሁ? እንዴት ተዋወቁ? እኔ የተዋወቁበትን መንገድ ምንም አላውቅም አቡዬ። እንዴት በምን ተነሳስታ ነው ወደ ሳውዲ በባህር መሄድ ያሰበችው ኤደን? የእሱ ሀሳብ ያው በህጋዊ መንገድ መጓዝ ነበርና ያው ከነገ ዛሬ ስትል እስከ ዛሬ ድረስ እሱን አልተሳካላትም። በአንድም በሌላም እሱን ቀርታለች እና በቃ ሰርቶ ክፍያ ነው የተነሳችው እሱ አሁን። ኦኬ እኮ ሰርቶ ክፍያ ለመሄድ ስታስብ መጀመሪያ ማንን አናግራ ነው? ማን ነው ደላሎቹን ያገናኛት? ወይም ማን ነው እንግዲህ ከኢትዮጵያ ለደላላ አላውቅም። ይቺ ባለ መረጃ መሰረት ፋሲካ ያው ከሳውዲ ሆና ነው ደላላውን እየሰራች ያለችው። ኢትዮጵያ ውስጥ ያለ ደላላ አላውቅም። አዎ ገብቶኛል። እኔም ፋሲካማ ሳውዲ ናት እኮ። ግን ፋሲካን ማን አስተዋወቃት ለኤደን? አልነገረችክም? አንተና ኤደን በጣም ትቀራረቡ ነበር አይደል? ያው ያን ያህል ብንቀራረብም ያው እህትና ወንድም ነን፣ እንራራቅም። ግን ማን እንዳስተዋወቃት ምናምን ደግሞ በዚህ ልክ ይሄ ነገር አልነገረችኝም። በቃ
እሱን ራሷ በቃ ኤደን ስትወጣ ታስረዳናለች አይደል? አዎ እንግዲህ ለዛ ያብቃን። እስኪ አሁን ዞሮ እሱን ያለው ነገር እና ስልኩም አልሰራልኝም። የደላላው ስልክ አሁን የሷ ህይወት ራሱ አደጋ ላይ ነው ያለው። እኔ እያሳሰበኝ ያለው ምክንያቱም ስልኩም አልሰራልኝም። የደላላ ስልክ ከመቼ ጀምሮ ሰርቶ ያውቃል? ራሳቸው ሲፈልጉ ነው እንጂ በፈለጉ ሰዓት ስልካቸውን አብርተው ለሚፈልጉት አካል የሚደውሉት። ይሰራ ነበር አንዳንዴ ይሰራ ነበር። ሲፈልጉ ነው የሚከፍቱት፣ ሲፈልጉ ይዘጉታል። አቤት አይሰራም። ሞከርኩት 2-3 ጊዜ አልሰራልኝም። ኦኬ እንዳልሽው እነሱ ሲፈልጉ ብቻ ነው የሚደውሉት። የሚፈልጉትን ሲፈልጉ ብቻ የሚደውሉት ማለት ነው። ዛሬ ቀን ሙሉ እንትን አላሉም። የሚፈልጉት አገኙ። አሁን ደግሞ ትንሽ ቆይተው የሚፈልጉትን ነገር ሀሳብ እንትን ሊያራምዱ ነው ማለት ነው። በማንኛውም ሰዓት ሲደውሉላችሁ ነው ኦልሬዲ ወጣለች ሲሏችሁ ንገሩንና እሱማ ግድ ነው። እሱማ የማይቀር እንትን እኮ መረጃ እኮ መያዝ ግድ ነው። በሚደውሉበት ሰዓት እስካሁን ድረስ መረጃ አላለፈኝም። በፊት ነበር የተሸወርኩት የሆነ ጊዜ የሆነ አንድ ሰሞን አካባቢ አጋጣሚ ስልክም የለኝም ነበር። አጋጣሚ ሪከርድም እያረኩታን ነበር። ከዛ ወዲህ ግን መረጃ እንዲጠቅም ምናምን ብዬ አንድ በአንድ በደወለበት ሰዓት መረጃ እያያዝኩ ነው። ለዛም ነው የተለያዩ መረጃዎች ላንቺ የላኩልሽ። ያ ትክክል። እሺ እና ማንም ሰው ተጣገር ወጥቶ እንዲጎዳብንም ስለማንፈልግ ማንም ህይወቱ በዚህ የድሃ ቤተሰብ ሄዶ ሊያውም ሴት ልጅ ወንድ ልጅ ቢሆን እንኳን የተሻለ ይሻላል። ትንሽ የተወሰነ ምንም ብሎ ምንም ይችላል። ግን በጣም ብቻ ውስጥ በጣም ውስጥ የሚደማ ነገር ነው። ብቻ ምን እንደምናገር ብቻ ፈጣሪ ይወቀው። በጣም በእውነት እኔ እንግዲህ ጉዳዩን በደንብ መርምሬ እኔ ነኝ ፋሲካና ኤደን የተለያዩ ሰው ናቸው። ፋሲካ ናት ኤደን ነኝ እያለች ሰዎችን እያወራች ያለችው። የኤደንን ቤተሰቦች ፋሲካ ናት ኤደን ነኝ እያለች እያወራች ያለችው የሚለውን ነገር የደረስኩበት አንደኛ ከአይፎክሩ ጋር ያወራችሁን ቮይስ ሰምቼ፣ ሁለተኛ ከኔ ጋር ያወራችሁንና ከአይፎክሩ ጋር ያወራችሁን ሳመሳሰለው ተመሳሰለብኝ። እዚህ ጋርም ደጋግሜ እያሰማኋቸው ነበር። እኔ ተመሳሰለብኝ። ኤደን የኤደንን ደግሞ እናንተ ሁለትን ያላችሁትን ቮይስ ደግሞ ቻት ጂቢቲ ላይ ተልቆ ሲመረመር የአንድ ሰው ድምጽ እና በቃ ነገሩ በጣም ግራ የሚያጋባ ነገር ነው። ይህንን ቁልፍ ደግሞ ሊፈታ የሚችለው አንደኛ እነዚህ ሙሉ ቀንና እች ልጅ ሲገኙ አብረው ስለተጓዙ መንገድ ላይ ቤቲ እንዴት ሞታ ከሆነ እንዴት ሞተች፣ ታግታ ከሆነ የት ነች የሚለውን ሊያስረዱ የሚችሉት እነሱ ናቸው። ሁለተኛ ኤደን ካለችበት ስትወጣ እሷ ናት እዚህ ጋር መታ ቪዲዮ አብርታ ጉዳዩን መጀመሪያ እንዴት ቤቲን ነይ ብላ ምናምን እንደሄደች ከዛ በኋላ እንዴት የቤቲን ቤተሰቦች ስልክ በቲክቶክ ተጻጽፋ ካህና ተቀብላ ለደላላዋ ፋሲካ አድርሳ ከዛ ደላላዋ ፋሲካ ኤደን ነኝ እያለች ደውላ ቤቲ መንገድ ላይ ሞታለች ብላ አስክሬኗን ፎቶ የላከችው ሁሉ ነገር ፋሲካ ናት ኤደን ነኝ ብላ ወይንስ ኤደን ራሷ ናት የሚለውን ማጣራት የምንችለው ኤደን ስትወጣ ነው። ለዛ ነው እናንተን እየጠበቅን ያለ ነው። እናንተ ኤደን ወጣለች ይኸውናችሁ ብላችሁ ጠርታችኋት እንድታሳውቁ ኤደን ጉዳዩን ማለት ነው። እሺ ሀቡዬ ችግር የለውም። እንግዲህ ለዛ ያብቃንና እውነታው እንዲወጣልን ለዛ ቀን ያብቃን እና ሲቀጥል አሁን እንትን የፋሲካ ድምጽና የኤደን ድምጽ ነው የተባለውን የተመሳሰለብሽ ወይስ እንዴት ነው ሀቡ? እኔ የተመሳሰለብኝ ከኔ ጋር ያወራችሁ ኤደን ነኝ ብላ ያወራችሁና ካንተ ጋር ያወራችሁ አንተ ካንተ ጋር አውርታችሁ የፋሲካን ድምጽ ላክልኝ ያልኩት የለም የላክልኝ እሱ ድምጽና ከኔ ጋር ኤደን ነኝ ብላ ያወራችኝ ከኔ ጋር ያወራችሁ ሁለቱን ደጋግሜ ስሰማው ተመሳሰለብኝ። ከዛ ላይቬን ከፍቼ ቅድም እስቲ አዳምጡ ለኔ አንድ ሆነብኝ ብዬ እነሱም ሲያዳምጡ ግማሹ አዎ አንድ አይነት ነው ይላል፣ ግማሹ ደግሞ አይደለም ይላል። ሰው በተረዳው ላሰማችሁ ጋይስ አሁን ላሰማችሁና እናንተ ሰምታችሁ አንድ አይነት ነው አይደለም የሚለውን ትለያላችሁ። ሌሎቻችሁ ሚውት አድርጉ ፕሊዝ በጥራት እንዲሰሙ።
ምናምን ስትስተካከል ድረስ ነው። እሺ ዙሮ ፈጣን ላይ አይደለም ማለት አንድ ቁጥር ላይ ነው አለው። እግዚአብሔር ይመስገን እየመጡ ነው። መንገድ ላይ ናቸው፣ ገና ናቸው። ባትሪ ዘግቶ አይፎክሩም። ሚውት አድርግ እንጂ ወንድሜ። ሚውት አድርግ። ማይክህን እኮ አልዘጋኸውም። የባትሪ ማለት መብራት ምናምን ስለሌለ ለዛ ነው። መንገድ ላይ ናቸው፣ እየመጡ ነው። ሲደርሱ አሳውቃለሁ። አለል እንዴት ነህ? አዲስ ነገር ምን አለ መሰለህ፣ እንዴ ዝም ብሎ ምናምን ቀጥታ ሳይሆን እዛ ያው የሚከፈል ነገር ከይል እንደምታውቀው 4 ናቸው። የዛ ሂሳብ ካልተከፈለ ደግሞ ወደዚህ የሞች ስለማይለቋቸው እሱ ሂሳብ ምናምን ስትስተካከል ድረስ ነው። እሺ ዙሮ አሁን እያለቀ ነው። ነገር እዚህ የሚደርሱ ይመስለኛል። ይሄ ወንድሜ ደህና ነው። በቃ እኔ አሁን በጣም ተጨናንቄ ነው ያለሁት። ደርሰዋል ኦልሬዲ፣ ግን በቃ ያላቅም። እስኪ ብቻ ታገሰኝ። እስኪ ስማኝ፣ ልትጨናነቅ ምናምን ያልክም በቃ ተዘርበቅ በሌላ ሰው ኮር ተሳስቶ ምናምን ሌላ ሰው ደርሰዋል። ከዛ ሰው ሪጀክት ነው መንገድ እንድትጀምር ያደረግሻት። የራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው። ይሄ ናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሽው? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል። የሰው ልጅ እንዲህ ነው በስርዓት ሲቀበል። አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? እኮ ዝም ብዬ ዝም ማለት ዘጥ ብዬ እኮ ማለት ዝም ማለት ይችላል። አትችይም። እኔ እንደዚህ ነው የፋሲካ ድምጽ የተመሳሰለ ከኔ ጋር ኤደን ነኝ ብላ ያወራችውና ፋሲካ ሆና ከአይፎክሩ ጋር ያወሩት ድምጽ አንድ ነው ለኔ። አንድ ነው አይደል? ይጣጣ። ስለዚህ ፋሲካ ናት ማለት ነው ኤደን ነኝ እያለች የምታወራው። እኔ እንደዛ ነው የተረዳሁት። እኔ የተረዳሁት እንደዛ ነው። ደጋግሜ ብቻዬንም ከላይቭ ውጪ ደጋግሜ ሳዳምጠው አንድ አይነት ሆነብኝ። የፋሲካና የፋሲካ ነኝ ብላ እኔን ኤደን ነኝ ብላ ያወራችኝና ፋሲካ ሆና ከአይፎክሩ ጋር የምታወራው ድምጽ ይሄ ቁልፍ የሚፈታው አሁን ፋሲካ ሆና ከአንቺ ጋር ያወራችውና ኤደን ነኝ ብላ ከማን ነው ፋሲካ ሆና ከአይፎክሩ ጋር ያወራችውና ኤደን ነኝ ብላ ከማጋን ያልሽኝ ከኔ ጋር ከእነሱ ቤተሰቦች ጋር ስለ አሁን ድምጽ የሁለት ድምጽ ነው የምትይው አንቺ? እኔ ከኔ ጋር ያወራችሁ ነው። ከነሱ ጋር ያወራችሁ ኤደን ነኝ ብላ ነው። ይኸውልህ ኤደን ነኝ ብላ ፋሲካ እኔ በተረዳሁት እኔ ጉዳዩ መርምሬ በደረስኩበት ፋሲካ ኤደን ነኝ ብላ ማውራት የጀመረችው ከመቼ ጀምሮ መሰለክ? ልክ ቤቴሌም ሞታ ከሆነ እውነት ስትሞት ለፋሲካ ለኤደን በቲክቶክ ግቢና እንትና የቤቴሌም ቤተሰቦች ቁጥር አምጪልኝ ስትላት ገብታ ቲክቶክ ላይ ለሃና ለምትባል ለቤቴሌም ጓደኛ ቤቴሌም ችግር ላይ ናት የቤተሰቦቿን ስልክ ስጭኝ ብላ በቲክቶክ ጽፋ ማስረጃ አለኝ የጻፈችው ጽፋ ተቀበለችና የቤተሰብ ስልክ ለፋሲካ ሰጠች። ፋሲካ ስትደውል ቤተሰብ የሚያውቀው ኤደንን ነው። የቤቴሌም ቤተሰብ የሚያውቀው ኤደንን ነው። ፋሲካ ማናት ምንናት አያውቁም። ለምን ኤደን ጠራችኝ ብላ ነው ቤቴሌም ሀገር ጥላ ያወጣችው። ስለዚህ በኤደን ጥሪ ስለሆነ የወጣችው ቤተሰብ የሚያውቀው ኤደንን ስለሆነ ፋሲካ ኤደን ነኝ የቤቴሌም ጓደኛ ቤቴሌም ሞታለች ጅቡቲ ላይ ብላ ኤደን ነኝ ብላ አስተላለፈች። ስለዚህ ፋሲካና ኤደን ተነጋግረው እንደ መረጃ ከኤደን
ከማነች ከዚች ሞተች ከተባለችው መረጃ ወስዳ ኤደን ለፋሲካ ሰጣት። ፋሲካ ደግሞ ኤደን ነኝ ብላ እንዳወራች ነው። አዎ ኤደን ነኝ ብላ ነው የምታወራው። ገባክ? ለምን ኤደንን አምጪ ሰውንት ነው ባይፎክሩ ቦታ አሁን የሚያመለክተው ግን ኤደንና ፋሲካ ግንኙነት አላቸው ማለት ነው። ግን ወሬውን ያወራችሁ ግን ሲጀመር ማን የወሰዳት? ፋሲካ ኤደንን የወሰደቻት እኮ ፋሲካ ናት። ከወንድምህ ጋር ታወራለች እኮ እሱማ ገባኝ። ከዚህ ጀምሮ የወሰደቻት ፋሲካ ነች። ከዛ መረጃ ከኤደን ትወስዳለች። የኤደንን በኤደን ስም ደግሞ ኤደን ነኝ ምናምን ብላ ደግሞ ያቀናበረች ማለት ፋሲካ ነች ማለት ነው። አዎ የፋሲካ ቁጥር 71 መጨረሻው ራሱ አይፎክሩ የላከልኝ እንትና ቤቴሌም ችግር ላይ ከወደቁ ካጣችሁኝ በዚህ ስልክ ታገኙኛላችሁ የኤደን ነው ብላ ነው ለቤተሰቦቿ በቴሌግራም የላከችው። ለጓደኞቿ ስክሪንሻት አድርገው ልከውልኛል። እሷ ይሄ ነው ቁጥሬ ብላ ነው ኤደን የሰጠቻት። የማንን ቁጥር? የፋሲካን ቁጥር። በዚህ ቁጥር ታገኝኛለሽ ብላ የሳውዲ ቁጥር 71 መጨረሻው። እሱ ቁጥር ማለት ደግሞ አይፎክሩ ከፋሲካ ጋር የሚያወራበት ነው። ገባክ? ያ ፋሲካን ወንድምየው አያውቃትም፣ በመልክ አያውቃትም። ቴሌግራም ላይ መታወቂያትን እንድትልክላት ቁጥሯን የሰጠክ ማን ነው? የፋሲካን ቁጥር ሀቡ እኔ መታወቂያ ምናምን የላኩት ለሲስተር ነው። እኔ ማለት ነው ሲስተር ነች ለሷ የላከችላት። ኦኬ ለኤደን ነው አንተ የላከው? አዎ አትቆጫቸው፣ ህፃን ልጅ አይደለችም። ኦፍ ኮርስ እና እኔ እንዳርቀኝ አድራሿን ለማወቅ ለመከታተል እንዲመቸኝ ለህር ነው ሳለችኝ። ለህር ነው ስትለኝ ምን ብዬ ልመልሳት? አትሄጂም ምናምን ብላት ወደ አድራሿን ታጥፋብኛለች። ስለዚህ ምን አደረኩ? መለስ አድርገችና ደወለችና ወንድም ይፈልጋሉ ትሄዳለሁ ያለችኝ። ኦኬ ክፍት ቦታ አለ ወንድም ይፈልጋሉ ትሄዳለሁ ስትለኝ ለእኔ ጥሩ አጋጣሚ መጣልኝ። የጥሩ አጋጣሚ ምንድነው? አዎ እሄዳለሁ ብዬ አንደኛ የደላላዋን አድራሻ ለማወቅ፣ ሁለተኛ እህቴንም የምደርስበት እንቅስቃሴ ለማወቅ። ከዛ ምን አደረኩ? የምከርተውን እርግጠኛ ከሆንክ የመጓጓዣ የእያንዳንዱ እንትን ስለሚከፈል አስከፍለህ እንትን እንዳትል ንገረኝ አለች። እሄዳለሁ አልኳት። መታወቂያና ፎቶ ላክ ተባልኩ። መታወቂያና ፎቶ ላኩ። ከዛ እስከ ሰመራ አፋር ክልል መስለኛል ሰመራ እስከዛ ድረስ ከአዲስ አበባ የባስ ምናምን ተልኮላቸዋል። ኦኬ ያ የተላከው እስከ ማን ነው? እስከኒ እስካንተ እና ትኬቱ ሊቆረጥ ነው። አንድ ጋር ሆናችሁ ነው የምቆርጡት ተብሏል። ኦኬ ትኬቱ ሊቆረጥ ነው አትባል። አሁን እሷ እንዴት አድርጌ ላስቀራት? አይ እኛ አልሄድም፣ አስቀድሜ እኛ አልሄድም ሳልኳት እሷ መያዝ አልቻልኩም። ከዛ ወዲያ መለጠችኝ። ግን አብሬ እኔ የተሸወርኩት ላምበረታ አብሬ ሄጄ ቢሆን እህቴ መያዝ ሲል ነበር። አስቀድሜ እኛ አልሄድም ስላልኳት ጭራሽ ከኔ ጋር ማውራት እንትን ግንኙነታችን ተቆራረጠ። የተሲስተር ጋር ብዙ ጊዜ አታነሳልኝም። ስታነሳልኝም ቆይ እደውልልሃለሁ ትለኛለች። አትደውልልኝም እያለች እንትን ስትል ማነች ፋሲካ ደወለች። ከሳውዲ ቀጥታ ደወለችና ለምንድን ነው የቀረኸው ምናምን ስትለኝ አይ እንደዚህ የሆነ ማስተካከለው ችግር ገጥሞኝ ነው የቀረሁት። ይሄን መምላት ለምንድን ነው? የሲስተርና አድራሻ የት እንደደረሱ የት እንደሆኑ ለማወቅ ስል። ኦኬ ቁጥርን ከየት አመጣች ፋሲካ? ከመታወቂያ ላይ። ኦኬ ያንን ምን አወቅ? እራሷ ነገረችኝ። ኦኬ እንደደወለች እኔ ፋሲካ እባላለሁኝ ከሳውዲ አረቢያ ነው የምደውለው አለች። ፋሲካ እባላለሁ አላለችኝም። እንደደወለች ምንድን ያለችኝ ከእነ ኤደን ጋር ልመጣ ተነጋግረን ነበረ በእነሱ በኩል ለምንድን ነው የቀረኸው አለችኝ። ኦኬ አይ እንደዚህ ችግር ስለገጠመኝ ያው ከችግር አይበልጥም፣ ስለዚህ ይሄን ችግር ማስተካከል ስላለብኝ በቃ መምጣት አልቻልኩም ብዬ ነበር አልኳት። በትትና ነው ያናገርኳት። ምክንያቱም ነገር ሁሉ ጥሩ ስሜት እየተሰማኝ ስላልነበረ ማለት ነው። እና ስልኬን እንዴት አመጣሽው ስላት ከመታወቂያ ላይ አለችኝ። ኦኬ እና በቃ ችግር የለውም ብከስር እንግዲህ ለአንተ የከፈልኩት ብር ነው የምከስረው፣ ግን መንጣት ከፈለክ እነሱ ከ10 ቀን ከ15 ቀን በኋላ ይገባሉ። መንጣት ከፈለክ እነሱ ያለውን ነገር ይነግሩሃል። ከዛ ወዲያ ትመጣለህ ስትለኝ አሁንም የእህቴን አድራሻና እንትን ለማወቅ አዎ እመጣለሁ፣ እነሱ ሲገቡ ብቻ ይደውሉልኝ እመጣለሁ አልኳት።
የላከበትን ቁጥር ይስጥሽ የምትል መታወቂያ የላከው ወደ ኤደን ነው። ኤደን ኢትዮጵያ እያለች ባለው ቁጥሯ ስክሪንሾት ማስረጃ አምጣ ላክ ስጠኝ ብዬው በቀደም ኦልሬዲ ጠፍቶብኛል ብሎኝ ነው ሄዶ ቼክ አድርጎ ኢሞ ላይ ነው ቴሌግራም ላይ አይዶን ነው ብቻ ጠፍቷል አለኝ። ጠይቄት ነበር አይደለ የላክበትን መታወቂያ የላከበትን ስልኬ ሬስቶር ሆኖ ጠፍቶብኝ ነው አውዬ። እኔ ቀኑን ለማየት ነበር ይዛኔ ጠየቅኩት። እዚህ ልካት የላክበትን ቀን ጠይቄክ ኦኬ እሺ እኮ ማለት ነው። ኤደን ጉዞ ስትጀምር ለአንተ ስትቻው ስትልክ የደላሏን ቁጥር ወይ በዚህ ቁጥር ታገኘኛለህ ካጣከኝ ምናምን ብላ ያስቀመጠችው ቁጥር የለም አንተ ጋር? የለም። ምክንያቱም ካንተ ጋር እንደደወለችልኝ ፋሲካ ለኔ እንደደወለችልኝ ሲስተር ስላወቀች በሷ በኩል መረጃ እንደምን እኔ የሲስተር ስልክ አልሰራት ይለኝ ማጋነ ምደውለው እንደው ምን ከዱል ሰምተሽ እንደሆነ ባትሪ ዘግቶባቸው ነው አታስብ ባትሪ ዘግቶባቸው ነው ትለኛለች። እንደዚህ እያለችኝ ነበር እና አሁን እኔን ሲስተርና እኔንም ታገናኘ ማነች መረጃ የምንቀበለው በሷ በኩል ነው በፋሲካ በኩል። ፋሲካ ደግሞ ስልኳን ደግሞ በቃ ይሄን ስልክ ያዘውና እንደዋወላለን ስትለኝ ስልኳን ሴቭ ላደርግ ሴቭ አድርጌ ኢሞሌ ስገባ ፋሲካ ይላል። ለኔም ፋሲካ ነው የሚለው ይወጣልኝ። ፋሲካ ነው ስምሽ ትላት አይ ቤቲ ነው አለችኝ። አይ እኔ በፋሲካ ብሎ ስለወጣልኝ ነው ትላት ኖ ቤቲ ነው ስም አለችኝ። እና ብዙ ጊዜ በቃ እኔ ባለመሸተት ብዙ ጊዜ ኦንላይን እየገባሁ ጠይቃታለሁ የደረሱ እንዴት ናቸው ወዴት ናቸው ስል በቃ ደርሰዋል እየመጡ ነው ምናምን አለች። ከዛ አንድ 3 ቀን ምናምን በጣም ብዙ ጊዜ ተጨቃጭቃት በቃ እኔም አንዳንድ ጊዜ በቃ ሸሚያዜ በቃ ሁሉ ጊዜ እሷን መጠየቅ። ከዛ 3 ቀን ምናምን ጠብቃ ሰላም እንዴት ነህ አትመጣም እንዴ አለችኝ። አየር ላይ ያንን ሳልመለስላት ያንን ለመመለስ እየጻፍኩላት ልጆቹ ደግሞ ገብተዋል አለችኝ። እሺ ልጆቹ ተገቡ እኔ ቤተሰብ እዚህ ጋር አላስቀመጠኝም። ስለዚህ ከቻለች ትደውልልኝ ካልቻለች ደግሞ ባገኘችው አጋጣሚ በቴሌግራም በኢሞ በተለያየ ሶሻል ሚዲያ እንትን ቮይስ ታርግልኝ መግባቷን ቼክ ላድርግና ለቤተሰብ ልናገር አልኳቸው። እንደውም የሚገርምሽ ለቤተሰብ ተናግሬያለሁ ገብቷል እንዳለችኝ ተናግሬያለሁ ገብቷል ገባች ብዬ ማለት ነው። ቤተሰብ ተጨንቆ ስለነበረ እና ወዲያው ደግሞ ቆይታ አድርጋ ምን ትላለች 10 ሺህ ሪያል ነው ያለችኝ። በኢትዮጵያ 500 ሺህ አልተከፈለ አይገቡም። ስለዚህ ደግሞ የተያዙት በእኔ ሰዎች አይደለም ማለችኝ። ሌላ ሰው እጅ ላይ ስለሆኑ የግድ 500 ሺህ ብር መከፈል አለበት እና ወንድሜ በቃ እኔ የድሃ ልጅ በረሃ ላይ ለቅቄ አልቀመጥም። የድሃ ልጅ ካንተ በረሃ ላይ አይቀሩም። ስለዚህ ግማሹን አግዘኝና ግማሹን እኔ ልክፈልልህ ግማሹን ክፈል አለች። ግማሹን አይ እኔ ግማሹን የምከፍልበት አቅም የለኝም። የሄደችው ሰርቶ ክፍያ ነው። ሰርታ የምከፍልበት እድል አመቻችላት እባክሽን በዚህ ተባበሪኝ። እኔም ሰራጥነኝ ዝም ብዬ ተቀመጥኩት። የሚለውን ይቅርታ እንዴ አቃታለሁ የሚለውን አስገቡ። ደላላዋን ነው ወይንስ ልጅችን ልጅ ነው የሚያውቃት? አቃታለሁ የሚለውን አካል አስገቡ ሞዴሬተሮች ፕሊዝ። እሺ አቃታለሁ የሚል ሰው እና እሷ እንዳትርቀኝ አይደለክም። ግማሹን አግዘኝ ላግዝህ ግማሹን አግዘኛል። ግማሹን ሰርታ ልትከፍል ማለት ነው ደላላዋ ልትቀበል። እሺ አዎ ግማሹን እየከፍላለሁ ግማሹን አንተ ክፈል እንተጋገዝ ላግዝህ። እንደውም ማለች ምንድነው ላግዝህ ቀርቶ አግዘኝ አለችኝ። እሷ በምን አይነት መንገድ ክፍያ ብላ ስለወሰደቻቸው ነው። ለዛ እኮ ነው አግዘኝ የምትልህ እሷ እራሷ ሰርቶ ክፍያ ብላ ስለወሰደቻቸው ከዛ እዛ ሲደርሱ ሀሳቧን ስለቀየረች ይሄ ቢዝነሳቸውን ሲስተማቸውን ይደላሉች። ስለዚህ ግማሹን ክፈል አንተ ግማሹን ደግሞ ራሷ ሄደን ሰርታ ልትከፍል ማለት ነው። እና በጣም ተማጸንኳት ለመንኳት በቃ ሰርታ የምከፍልበት ለማታች ወይም አንቺ ክፈይላትና እናንተ አይደላችሁ ስራ ስምታስገባት አንቺ ክፈይላትና ስራ ትጀምር በቃ ሰርታ ላንቺ ትከፈልሽ በቃ ፕሊስ በቃ ተረጂ ምናምን ብዬ ስላት እኔ እንደዚህ ትላቸው ብዙ ስለሆኑ ተከፈልሽ የሁሉንም መከፍል ተብያለሁ። የሁሉንም መክፈል ደግሞ አቅም የለኝም። ስለዚህ ግማሹን አግዘኝ ላግዝህ ስትለኝ በቃ እኔ አቅም እንደሌለው ምናምን ስነግራት አይ አንተ እናቷ ልጅ ከጨከንክባት ሪከርድ ላይ ሰምተሻል ቮይሱ ላይ አለ አንተ እናቷ ልጅ ከጨከንክባት ምን ማረጋለሁ እኔ ምንም ላረጋ አልችልም በቃ ቻው አለችኝ። ከዛ ኢሞ ላይ የሆነ ሰዓት ላይ ቴክስት አድርጌላት ጭራሽ አላየችውም ኢሞ ላይ በቃ